ይመስላል። ገቢሽ ምንድን ነው? በምንድን ነው የምትተዳደሪው? ዳቦ ቤት የራስሽ ዳቦ ቤት አለ? የራሴ እንኳን አይደለም። ያው ለሽ ፌር ምንድን ነው? ኦርጋኒክ ዳቦ ነው የምታመርቱት ወይስ ይሄ ዳቦ ዘንድሮ የሚሸጠው ዳቦ? ኧረ ንጹህ ዳቦ። ንጹህ ዳቦ ምን አይነት ዳቦ? በቃ ዳቦ ማለት እርሾና ጨው። ዳቦሽ ዳቦሽ ሚል ዘፈን ታውቂያለሽ? ለእናንተ ነው ሰውዬ የዘፈነው ስለምትሸጡ ዳቦ። እሺ እኔ የምልሽ እና ዛሬ እኔ ቤት ምን እግር ጣለሽ? እኔ እንጃ ዝም ብዬ ነው። ባለፈውም ገብቼ በጣም ወሬ ሲያስፈራኝ መጣ። ካስፈራሽ ታዲያ ዛሬ ለምን ድጋሚ ገባሽ? እኔ እንጃ እንዳጋጣሚ ነው። ገስትን ስነካው እኔን ተወጅኛለሽ ወይስ አስጠላሻለሁ? እውነት ለመናገር ሰው አስጠልቶኝ አያውቅም። አንዳንድ የምትናገራቸው ሀሳቦች ይገርማል። ሌላስ? ሰው እንደዚህ ሰው እንደዚህ ጠልቼ አላውቅም በባህሪ። ንፉግ አይደለሽም? ትሰጫለሽ? ባለኝ መጠን ብሰጥ ደስ ይለኛል። አሁን የተቸገሩ አሉ። የምትሰጪው ሰው ላስገባ የምትሰጪው ሰው አለ። ሶሊታ ቴንክ እንዲሰጣችሁ የምትፈልጉ ሰዎች እንዲሰጣችሁ የምትፈልጉ ሰዎች ላኩ። ግን ምንድን ነው የምትሰጠው? ገንዘብ፣ ሀሳብ? ገንዘብ፣ ሀሳብ፣ ምክር፣ ፍቅር ምንድን ነው የምሰጠው? ነው ዳቦ አይደል የምታመርችው? ስለዚህ ዳቦ ነው መስጠት ያለብሽ። ዳቦ የምትፈልጉ አቤት አቤት! የኢትዮጵያ ወንድ እኮ ይሄን ነው። እኔ ግማት ግማት ግማት። ለዚህ ነው የሚሰድቡን ሴቶች። ትንጋጋለ 100 መውላ ገዝቱ ግማት። በስመ አብ አጀነጅንም ወጥተህ ነፃ ፍሪ ስታገኝ ልበላ። አረ ወንዶች ነገር ወንድ እግዚአብሔርን ሴቱ እያሸማቀቀው እየሰደበው ነው። በራሱ ኮንፊደንስ አቶ የነፃ ሲባል ግር ብሎ ይመጣል። እግዚአብሔር ወጥቶ እኮ የሚያወራ በቃ ሴትን እንዲህ አዋርቶ የሚግባባ ወንድ ጠፋ። እግዚአብሔር እንዲህ በቃ ኮንፊደንሱ ዝቅ አለ። የወንድ ልጅ ይኸው አንቺ አሁን በነፃ ሰጣለሁ ስላለሽ ሰው ሁሉ ገስት ላይ ነገሩ። እሺ ባላንቴና ነው እኛ የምንሰለፋለን ይላል ግማሹ። ተሰብሯል። ለአንቴ ነው። ሰላም 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 ደምሳሽ እንዴት ነው? ሸሚዝን አኘከ ነው እንደምታረገው አንተ። ከሸሚዝ ለምን ታያለህ? አይምሮዬን ለምን አትመለከትም? ልቤን። ሰው ልጅ መጀመሪያ ከላይ ነው እንትን የሚለው። እግዚአብሔር በ32 አይኑ ይቅር ይበልህ። በእውነት መንፈሱን ያስተጋባብህ። የፍቅር አምላክ እግዚአብሔር ባንተ ላይ ሆነ። ታስቀኛለህ። አንድ ደምሳሽ ልንገርህ፣ እኔ ከአንተ የምረዳው በጣም የዋህ እንደሆንክ ነው እና እግዚአብሔር በጣም የዋህ እንደሆንክ እረዳለሁ እና ኑሮ አይወደድባችሁም እናንተ የዋህ ሰዎች ላይ እንዴት ነው ሰርቫይቭ የምታደርጉት? እኔ ከእውነቱን ነው የምናገረው። አንተ አሁን በሌላ ተረጎም ከወንጅኛ የአምልኮ ስርዓታችን ነው እንደዛ ነው ማለት የምንችለው። እግዚአብሔር የነገረን ብቻ ነው።
ምግብ ቤት ነው የምትሰራው ወይስ የሚያበስሉ ሰዎች አሉ? እሺ ነብያችን ከአረቄና ከጠጅ ምንድን ነው የምትወደው? አምቧ። አምቦሃ። እሺ አምቦሃ። እሺ አሁን እርስዎ በዚህ ነብይነቶ ከተመረጡ በኋላ ወይ ደግሞ ስልጣን ካገኙ በኋላ ስልጣኑን ያለ አግባብ ተጠቅመው ያውቃሉ? አንተ ዲ5 እኩል ነን። እኔ እናንተ አሁን እኩል ጌመር ነን። ነብይ ሆነ ከኔ እኩል ነው ጌም የምትሰራው። እንዴት በምን አወክ? ይሄን ደው ያው ዲ5 ካታጎሪያችን አንድ አይነት ነው። የቱ ጋር ነው የሚታወቀው እሱ? አንተስ ምንድን ነው የምትወደው? ቴዲ እኔ የምወደው ማለት ነው ቴዲ። ኧረ ተው። እኔ እኮ እግዚአብሔር እኔ እስከ መቼ ነው የማማረው? ሌላ መቅጣት ፈልጋለሁ፣ እባካችሁ መቅጣት ፈልጋለሁ። 35 ሌቭል ጊፍተር ያለ ሰው መጥቶ እንዲህ ብሽብሽ አድርጎት ሞልቶት ነው የሚያወራው። እኔ ግን ልክ ስትመጡ አንድ አበባ ትሰጡኝና ኮሜንት ላይ ወዲያው ከኮሜንት በፊት ጊፍታችሁ ይቅደም። ሌሎቻችሁ ደግሞ ታፕታፕ አድርጉ። ከ2000 ሰው ይቺ ብቻ ሰው በጣም ደባሪ ነገር ነው። እንትን አድርጉ። ቅጣት አለው። የመጀመሪያ ቅጣት ምን ይሆናል መሰለ? ትንበረከክና ከዚህ በኋላ እንትን ትላለህ። አረ ልሂድልህ። እባካችሁ ፑሽ አድርጉ። በፍቅር አምላክ ስም ሰላማችሁ ይብዛ። ተንበርክከ እሱ ቶ በቃ መጨረሻ ላይ ትዘርዝርልኛለህ። ዝርዝሩ መጨረሻ ይደርሳል። አሁን አትዘርዝረው። አሁን ዝም ብለህ እንትን በል። ለዝርዝሯቸው እኩል እሺ። ጥሩምባውን ነፋ፣ ጥሩምባውን ነፋ አንዴ። ተባረኩ። የፍቅር አምላክ እኔ ግን እግዚአብሔርን አንተን መጥቶ የተባለ ጊዜ በጣም ነው ያዘንኩት። ቴንኪ ቴዲ። ሁለት ሰው ሌላ አንዳንድ አበባ። አንተን መጥቶ የተባለ ጊዜ በጣም ነው ያዘን። እንዴት እግዚአብሔርን አሁን ጥሩምባ ይዞ የሚሄድ ሰው እንዴት ትመቱታላቸው? እኔ አሁን ደምሳሽ የፈለገ ቢያስቀይመኝ አልመታውም። አረ ቴዲ፣ አረ ጠንከር ያለ ነገር ስጠኝ። የሚነፋውን አትስጠኝ። አስሬ አረ ቴዲ፣ እንዴ አንዴ ልቅጣው። ጠንከር ያለ ነገር ስጠኝ። እንከን የመጡ ሰዎች መጠየቅ አለባቸው። እግዚአብሔርን እንደ እኛ እኮ ክፉ ነን። እኛም ብትመቱን ችግር የለውም። አይ ምን ያውቃል? አረ ያሳፍራል። 2000 ሰው ኖሮ እኔ ጋር እኮ 2000 ሰው ነው ያለው፣ ግን ታፕታፕ የሚያደርገው 200 ሰው ነው። እስቲ ታፕታፕ አድርጉልኝ። እኔም በባካችሁ በፍቅር አምላክ ስም እኔ ጊፍቱን ጣል አድርጉ። ታፕታፕ ይቅርብኝና በፍቅር አምላክ ስም እኔ አደርገዋለሁ። እኔ የምለው በድሮ ላይ ታፕታፕ ይኸው ጋይስ፣ አሁን ታፕታፕ አምላክ ሰላማችሁ። እኔ የምለው በድሮ ላይ ከማጋር ነበር አንሶላ ነበረው። ይህ ሰውዬ ሊቀጣኝ አይገባም። ሰዎች እባካችሁ በፍቅር አምላክ በድሮ ላይ እኔ እኮ ከነብያችን ቤት ነው የመጣሁት። ስጠው በቃ ወይ ለሱ ስጠው። ቴዲ ከማጋር ነው አንሶላ ስትጋፈፍ የነበረው በድሮ ላይፍህ። አንድ ጊዜ ስጨርስ ጠይቃለሁ። ቅድም የጠየቀውን ጥያቄ ስጨርስ እመልስልሃለሁ። በፍቅር አምላክ ስም ሰላማችሁ ይብዛ። ተባረኩልን እባካችሁ። እስቲ ተፍ በሉ በፍቅር አምላክ ስም። የፍቅር አምላክ ይባርካችሁ። ተባረኩልን። ሰላማችሁ ይብዛ ጋይስ። እሺ ታፕታፕ አድርጉና 3000 አስገቡኝ። 3000 ታፕታፕ ይፍጠን። ታፕታፕ አድርጉት፣ በደንብ ደብድቡት። እኔ የምልህ ተገርፈህ ታውቃለህ? እኔ ማንም ገርፎኝ አያውቅም። እግዚአብሔር ያለ እንዴት እገረፋለሁ? ሰው እንኳን ተቆጥቶኝ አያውቅም፣ እንኳን ግርፊያ። ሰላማችሁ ይብዛ። ተባረኩልኝ። አፈር አስበልተው ስልክን ወስዶብህ የለ እንዴ?
እግዚአብሔር ግርፊያ ነው እንዴ ታዲያ? እሱ ግርፊያ ነው። የዋህ እኮ ነው፣ ምንም አያውቅም እኮ። ከዚህ እንዴት ነው ስልኩን መታችሁት የምትወስዱት? እግዚአብሔር የፍቅ አምላክ ይባርከን። እኔ የረሳሁትን አንተ ለምን ታነሳብኛለህ? የድሮ ነገር አሁን ስለ አሁኑ እናውራ። እሺ ንፉ ነብያችን ሰላም ነብያችን ባለፈው ወደ መገናኛ አካባቢ የሆነ ቤርጎ ላይ ታይታል ተባለ። እውነት ነው? እኔ አረግም አልኩኝ። ወደ የሆነ ቤርጎ ውስጥ ታይታል ተባለ። ሴት ይዘህ ስትገባ ማን ያለ? እዚህ ጋር እንትን ኮሜንት ስር ነው። ኮሜንት ስር ነብያችን ሴት ይዞ ሲገባ ታየ። እንደው 24 ሰዓት ብቻ ስታወራት ውላለህ እና ታዲያ አንተ ስታስጠምቅ እንደዛ አይደል የምትወረው? እሱ ነው ባርካችሁ። ተባረኩ። ሰላማችሁ ይብዛ። ምን ያደርግልሃል? ዝም ብለህ የሴት ቂጥ እያወራ የምትውለው እድሜ ልክ በረከቱ በእናንተ ላይ ሆነ። ከደገና እሱ ብቻ ሳይሆን ስፖርትም ስታሰራ ስትቀጣም በዚሁ ስታወራም እሱን ምንድን ነው የኔ ላይቭ ለምንድን ነው ሀሳብም እሱ ለምንድን ነው የኔ ላይቭ የምታየው? እኔ እውነት አላየሁኝም፣ ግን እኔ ጋር እስካሁን 1-4 ተገናኝተናል። ሁሌም ስለ ቂጥ ነው የምጠይቀኝ። ነብያችን ሴት ጋር መተህ ታውቃለህ? ከቂጥ ውጭ ወደ ሌላ አታውቅም እንዴ? ሌላ ጥያቄ ኮንሰፕቹዋል የሆነ አይደለም፣ ኮንሰፕቹዋል የሆነ እውቀት ተኮር የሆነ ስፒሪቹዋል የሆነ ወይም ደግሞ ክሪኤቲቭ የሆነ ጥያቄዎች ሲጠይቀኝ የሆነ ውጣ ከቂጥ ተራውጣ። አምላክ ይባርካችሁ። የመጨረሻ ጥያቄ ነብያችን ጋር ተባረኩልኝ። እስኪ ሰውዬ ከቤት እንዳያባሩ እኔ ቆይ ማነው ባነሩ ልብሱ ምናምን ይሰራል? እግዚአብሔር ከላይ ምናምን የምታሳትመውን ነጩን እንጨቱን እንዲህ ያለ እንጨት ደግሞ ይዟል። እሱ ማን ነው የሚያሰራል? እንዲህ ያለ ነው። ይቅርታሽ፣ እንዲህ ያለ እንጨት ምናምን ማንም ያሰራል? እግዚአብሔር ነው። ያው እንግዲህ ሰዎች አሉ። ሰዎችም ያው ለገበያቸው ሲሉ ይሰራሉ። ምን ችግር አለው? ሞልቷል በየቦታው። ልብስ ግን ዲዛይን ቀየር ነብያችን። እንዴት? ይሄ ምን ሆነ? አይ እንትን ከውስጥ ትላንትና የዓመት በዓላችን ልብስ አላየከውም? 18 ዓመት አዲስ ዓመታችን ስናከብር የለበስኩት አላየሁትም። ትላንት እኮ ዓመት በዓላችን ነበር። አዲስ ዓመታችን የሆነ ቪ ሼፕ ነበር ስናደርግ የነበረው እኛና ኳየሮችም ጭምር። የፍቅ አምላክ ይባርካችሁ። ሰላማችሁ ዛ ተባለ። ቤት ኪራይ ግን አያባሩም እንዲየነፋባቸው። እንግዲህ መቀያየርና ቤት እየቀያየሩ መኖርና እኔ ግን አሁን ኖርማል ማይንድ አላችሁም በል ጋይስ፣ ቤት አከራይ ናችሁም በል። አንድ ቀን ለተከራይ ሲመጣ ተከራይ ላይ ነቢይ ደምሳሽ ቢሆን ምንድን ነው የምትሉት? ወዲያ ያስወጡኛል። ክራዩንም ውሰደው ብሩንም አንፈልግም ብለው ነው። አሁን ግን አይሉ። በፊት በተለይ እንደዛ አይሉ ነበር። ቆይሽ አሁን በታክሲ ምናምን ስትሄድስ ጥሩምባህን ይዘህ ነው የምትሄደው? እና ሁለመናዬ ነው። በቦርሳ ሲዛ ላይ ታክሲ ይዤ ባስ ጠብቅ ምናምን በውስከነ ቦርሳ ውስጥ ያሉት ጥሩምባው ምናምን ነው። እዛ መንገድ ላይ ተነስቼ ደግሞ ወይ ቸርችል ጋር ወይ ፒያሳ ጋር ጥሩምባዬን እየነፋው ነው የሚሄደው። ምንም አትባል። ምን ችግር አለው? ስፒከር ነው የተከለከለው። አዲስ አበባ የተከለከለው ስፒከር ነው፣ ጥሩምባ አልተከለከለም። ዲቦራ ደግሞ ምን አርጋህ ነው ዲቦራን ስትወርድባት የመጀመሪያ ደምሳሽ ሲሳደብ ሳየው? እኔ ሁሉን ስድብ አይደለም መተቸት ነው፣ አጉል ነገር። በጣም ልጅቷ ባለፈው ምናምን ያለች ልጅቷን ስታጥላላት አየሁሽ። ልጅን አላዛርን ደግሞ የተጨማደደ ሙሙ ይመስላል አለችና ልጅቷ ምላስ አይደለም የምትናገረው፣ ጭንቅላቷ ውስጥ ያለው ምን አይነት
የቆሸሸ ሀሳብ እንደሆነ ባላቅም እቺ ዲቦራ የሚሏት እጅግ በጣም አመለካከቷ ጨለማ ነው። አይምሮዋ ጨለማ እንደሆነ ነው የሚታየው። መንፈሷም ጨለማ ነው። ለዛ ነው ከአፏ እንዲያነቅ ቃል የሚወጣው። ካፌ መጥፎ ቃል፣ ቆሻሻ ቃል ከወጣ አይምሮክ ውስጥ ያለው ልብክ ውስጥ የሚመላለሰው ሀሳብ ነው። ስለዚህ ውስጧ ያለውን ማንነት ያሳያል። ጨልሟል ውስጧ። እግዚአብሔር ያንጻላት። እሷ ግን አሁን እንደዚህ ኃጢአት ሰርታ መመለስ ትችላለች? ወደ እናንተ እምነት መግባት ትችላለች? ትችላለች። እንደኛ ሁሉም በጣም በደስታ ነው የምንቀበለው። አሁን እንደምንነካ እኛ ማንም ሰው ደስ ብሎ እንጂ አሁን ኮሜንት ላይ ስላለች እኔ አንድ ሰው መከልከል አልችልም። አንድ ሰው የመከልከል መብት የለኝም። አንድ ሰው ምክንያቱም እኛ እንደ አይነት ሰዎች እንደውም በጣም እንፈልጋለን። ምን ብታረግ ነው አሁን ለእናንተ ጋር ለመዳን የእምነት ፕሮሰሱ ምንድን ነው ማድረግ ያለባት? አሁን እየጠየቀችኝ ነው። ከቤቷ ሆና ምን ታርግ? አሁን ምንም ይጸለይላታል። ለሃይማኖቱ ገቢ ታስገባ፣ የተወሰነ ጸሎት ይደረግላታል። መንፈሱ በ32 መንፈሱ እግዚአብሔር እንዲያያት፣ አይኗ እንዲገለጥ፣ አይምሯ እንዲገለጥ ያደርጋል። እንደዚህ እንድትናገር እንድታስብ የሚያደርጋት ሳኮም ሳኩር ካሱም ሰይጣኖች በ32 መንፈስ ብርሃን ይሆኗታል። መንገዷንም ይመሯታል፣ ህይወቷንም ያስተካክሉላታል። እና እንግዲህ ከፈለገች ሃይማኖቱን ሩቅ ምስራቅ ነው ያለችው እና ፕሮሰሱ ምንድን ነው ማድረግ ያለባት? ምንም እኛን ታዋራን እኛ ጋር መታ። እኛ እኮ ይሄ ቸርቻችንም ነው፣ ቤተ መቅደሳችን ነው። ይሄ ቲክቶክ የግዴታ እንትን አይደለም። ይሄ ቤተ መቅደሳችን ነው የምታየው። ባለፈው እሙሟን በሙቋት አጥባ ምናምን እያልክ ነበረ ለመዳን እናንተ ጋር የሙሙ ነገር አይሆንልክም። አንተ መቼም እሱ ሲነሳ እያየሁ እኮ እየሰማሁ እኮ ሀሚዬ እንዴት ነሽ የእኔ ቆንጆ ሙሟ መታጠብ አለባት ምናምን ስትል እንዴ ፓስተር ቀላቀለው እያልኩኝ ያና ይህንን ቀላቀልክ ብዬ። እሱ ሌላ ነው። እሱ ለሮማን የታዘዘው ምንድነው? ቃሉን ላጠፈ ሰው ለብቻው በአፍና በቂጥ ነው የሚገባው ሰይጣን። ለዛ ነው የሚወጣው ደግሞ በጆሮ ነው። ወይዘሮ ሮማን ነው እንትን እንግሊዝ ያለችው። እሱ ባለፈው ለእሷ ያዘዝንላት ነው። ምንድን ነው ለእሷ የታዘዘው? ባለፈው ቃሏን ስላጠፈች ስንዴ ይዛ ቂጧ ውስጥ እንድከት በፕላስተር ልጥፋ አዝዤላት ነበረ ለእሷ መድኃኒትና ምሕረት እንዲሆናት። ግን እሷ ተሳደበች ጭራሽ። ምን ይደረጋል? አንዳንድ ሰው እኮ አይሰማም ቢነግሩት። ኧረ ስንዴ በቂጧ ለምንድን ነው የምትከተው? ለመዳን ስንዴ ብቻ አይደለም ሎሚ ተደርጎ ሌላ የሚደረግ ነገር አለ። ተጸልዮ ምናምን ይገባል። ያ እንድትድን ነው፣ ለፈውስ እንዲሆናት እኮ። አንተ ሙድ ትይዛለህ አይደል? ሙድ ትይዛለህ አይደል? አይ በፕላስተር ይለጠፋል። ቅሪበል እኔ ግን እውነት ከአንተ ጋር የሚጣላ ሰው እኔ በጣም ነው ያስቀኝ። እግዚአብሔርን የፍቅር አምላክ አሁን እኮ እግዚአብሔር ፍቅር ሲዝመን ደምሳሽን እኮ ሰድባችሁት አንድ ኮፍያ ብትሰጡት ሄዶ ይስቃል። እንፋለን እስቲ አሁን አንዴ እንፋለንና አየሩን ነው የምነፋው። እሱን ሳይሆን ኖ እንትኑን በቃ ፖፕ የሚለው አንዴ እንፋለንና እናመሰግናለን። ግን እኔ አንድ ጥያቄ ብቻ ብጠይቅና ካልተቀየምከኝ ብትመልስልኝ በአጭር መልስ በጣም ደስ ይለኝ ነበር። አንድ የመጨረሻችን ተጫውተን እንለያይ። ኖ እኔ አልጫወትም፣ ጥያቄ ብቻ ነው ጠይቅ። አይ ጥያቄው ይቅርብኝ። ምን አይነት ጥያቄ? አዶናይን ታውቀዋለህ? ምኑ አዶኒ? አውቀዋለሁ። እሱ ላይም ቪዲዮ ሰርች አውቃለሁ። ምን አልከው? ምንድነው የሆነ ምክር ሲመክር እዛ ላይ ተንተራስቼ ሀሳብ ሰጥቼው ነበር። ከሁለት ዓመት በፊት ነው ቪዲዮ የሰራሁበት። እሱን አስታውሳለሁ። ረስቼዋለሁ ቪዲዮን 2 ዓመት በፊት ሰርቼበት ነበረው። እሱ የተወሰነ ገንዘብ አግኝቷል። ከአንተ ጋር እንድትካፈሉት እናደርጋለን። እሺ አንተ ደረስኩኝ ማለት ነው። ይሄ ሰላምታይን ጀምራለሁ። ፍቅር ሲዝም እንዴት ነህ? አንዴ ደምሳሽ፣ አንዴ ንፋላት። ደምሳሽ፣ አንዴ አዲስ ሰው ገብቷል። ንፋ እባክህ።
ነቃ ደንገጥ በል ደምሳሽ። ይልቁኑ እውነት ለመናገር እንትን ግጥምሽን ሳይሆን በብዛት የወደድኩት የግጥም አነባበብ ስሜት ውስጥ ገብተሽ ስለሆነ እሱ ወድጄዋለሁ። የተሻለ ግጥም በጣም የተሻለ ደግሞ ቢሆን የበለጠ ስሜቱ አለሽ ማለት ኢነርጂ አለሽ። ያ ነገር ደስ ይላል። አመሰግናለሁ በጣም። የፋራ እንዳይመስልሽ ስትወጪ ስልክሽን ይጠይቅሻል። እንዳታምኝ ነብይ ነብያችን ንፋልን አንዴ ንፋልንና ልቀቅ መድረኩን ለቀህልን እንውጣለን። ነብያችን እሺ ንፋልን እየጠበቅን ነው።